ሊቆረጥ ያለውስ አይደለም ከምሩ ለአንበሳ ክብሩ ነው ጸጉር ማጎፈሩ። ይቆረጣል ብላችሁ አስባችሁ ነበር እንዴ? ሲጀመር አንበሳ ጸጉሩን ተቆርጦ ያውቃል እንዴ? ጸጉሩን አጎፍሮ ነው የሚያምርበት። አንበሳ ነው የሚመስል። የንጉስ ቤተሰብ ሲጀመር ጸጉሩን አይቆረጥም። ካላስ ላይሆን ነው አይኔ ጋረደው ለላንደላይ ፍቅሽ ተቀምጦ ወያለው ብላችሁ ደግሞ ደጋፊው ሊቀምል ነው ምናምን ያላችሁ ነው። ለምን አይደርንም? ለምን ያገባን ይመለከተኛል። ምን አገባን? ፋጣሪ ጀመረ ይዘው ይመመላጨት አለ። ይሄ ነው ሙጣምጢማም የወያላ ተላላኪ ባንዳ። አዎ ደርሰን ደግሞ አሳይተናቸዋል። ትምህርት ነው። ትናንትና ደርሰን አሳይተናቸዋል። ምን አስተልፈን ነው እንጂ ሁለተኛ ክብር እየወለወልክ ጠብቀኝ ዋንጫውን አፍተር መጨረሻ ላይ ነው መጣንልህ ወያለው። ዘንድሮ ትበላለህ። ይሄንን ሰውዬ የዩናይትድ ደጋፊዎች እንደ ሐሳብ የወንድምነቴን ልምከራችሁ፣ ገንዘብ አዋጡና ወይ ጸጉር ማስያዣ ወይ ፖኒቴል ግዙለት። ያለበለዚያ 5 ጨዋታ ዩናይትድ እስኪያሸንፍ ድረስ ይሄ ሰውዬ ምን ሊሆን እንደሚችል አስቡት። ዛሬ ራሱ ተሸነፋችሁ ነበር፣ ለትንሽ ነው የተረፋችሁት። ምክንያቱም ዩናይትድ ክሊክ እያደረገ ነው፣ ግን ደግሞ 5 ጨዋታ የሚያሸንፍበት አቅም ላይ እስኪደርስ ድረስ የዚህ ሰውዬ ጸጉር አሳሳቢ ነው፣ ይቀምላል። ያለበዚያ እኔ ቅርታ የለም ማለት ስላልኩ፣ ግን ፈረንጅ ነው ለነገሩ፣ እንደዛ አይሆንም። ተባይ እንኳን አያፈራም። ግን ፖኒቴል ምናምን ግዙለት ወይ እንደዚህ ምናምን ያስይዘው በጸጉር ማስያዣ። የወንድምነቴ ነው። ያለበለዚያ እንዲህ ነው የሚሆነው። ስቴዲዮም ከመጣ እንዲህ ነው የሚሆንባችሁ። ዩናይትድ 5 ጨዋታ እስኪያሸንፍ እንዲህ ነው የሚሆነው ያለበለዚያ። ስለዚህ ፖኒቴል ምናምን ግዙለትና እንደዚህ ምናምን ያስይዘው፣ ብቻ የሆነ ነገር ያርገው። ያለበለዚያ እንዲህ ነው የምትሆኑት ብዬ ይመቻሉ። ምለው ጀሞኔ የዚህ ሰውዬ ቻሌንጅ እየደበረኝ እየመጣ ያለው እኔም ብቻ ነው አይዶን ነው። ምክንያቱም ብዙዎቻችሁ ዩናይትድ የሆነ በተሸነፈ ቁጥር እንዴት ተሸነፈ ወይ ምናምን ሳይሆን ይሄ ሰውዬ ጸጉሩን እንትን አለ ምናምን የሚል አስተሳሰብ ውስጥ ነው ሁላችሁም እየገባችሁ ያላችሁት። እና ሌላው ተጨማሪው ነገር ደግሞ አብዛኞቻችን ኖቲስ ያላደረግነው ቲሙ ላይ እያሳደረ ያለው የሆነ ተጽዕኖ ያለ ይመስለኛል። እኔ ጋር ብቻ ነው ይሄ ነገር እየተሰማኝ ያለው? እስኪ እናንተንም ኮሜንት ላይ አሳውቁኝ። ምክንያቱም እኔ እንጃ በእንደዚህ አይነት ነገር ሜንታሊቲያቸው እንትን ይላል ምናምን፣ ይሄ እሱ ሌላ ጥያቄ እንዳለ ሆኖ ግን ይሄ ሰውዬ ገና ለገና ጸጉሩን ተቆረጠ አልተቆረጠ ምናምን እያሉ የሆነ አይነት ጫና ውስጥ እያስገቧቸው ይመስለኛል። ስፔሻሊ ደግሞ እነዚህ የእንግሊዝ ሚዲያ የሚባሉ እንትኖች እነሱ ነው የሚያራግቡት ምናምን ልትሉ ትችላላችሁ። አይ ነው ግን እንዲያራግቡ ደግሞ እድሉን የሰጣቸው ጀለስ ነው። እና እንዴት ነው እኔ ብቻ ነኝ ይሄ ነገር ትንሽ እየሳበኝ ያለው ነው እየደበረኝ ያለው? እስኪ የእናንተንም ኮሜንት ላይ ያሳውቁኝ። Day 6767 of not cutting my hair until Man United win 5 games in a row. We are in League 2. I don't think I can do this anymore. It's getting unbearable. Please help. እናት አፈርታስ በላክ ወይ ተቆረጠው ወይ ይደግ በቃ አንፈልግም። ስለሌላ ነገር ፈልግ ሂድ። እንደው ሊቨርፑል ካሸነፈ ጸጉሬን እቆረጣለሁ በላ። አንድ ጨዋታ ያሸነፈልና ተቆረጠ እንዴ? እኛ ላንተ ጸጉርን እንቋጥር፣ ለክለባችን እንቋጥር እንዴ? ምን አገባ? ወይኔ ምን አለ ኢትዮጵያ በኖርክ አንገትን ነበር ቆርጠው የሚያስቀምጡልኝ እንዴ? ምን አይነት የተረገመ ደጋፊ! ምን ደጋፊ ጠላት! እኛ ልንገረ እንኳን የጭንቅላት ጸጉር የብብት ጸጉር ይደግ ከፈለገ አትቆረጡ፣ ጉዳያችን አይደለም። አቻ ሙሉ አመቱን አቻ እንውጣ ከፈለግን እንዴ ብለን አቻ ራሱ ያናደን ጀመረ እኮ ላንተ ሲባል እንዴ። በቃ አሪፍ ነን፣ ጀግና ነን፣ አቻ ወተናል። እንደው ኧረ ጉዴ! This is all coming off, right? Took long enough, right? ሲጀመር ይሄ ሰውዬ ጸጉሩን ይፈልገዋል፣ መቆረጥ አይፈልግም። ይሄ ነው ቋጣሪያችን የኛ፣ ይሄ ነው ቋጣሪ። ይሄና ይሄ ዳሎት የሚባል ዲጂኖ ነው ተጫዋች ማለት ነው። ይሄ ዳሎት እስካለ ድረስ ማንቸስተር ወደ አቋሙ አይመለስም። ይሄን ሰብሮ ማስቀመጥ ነው በቃ። ማንቸስተር ዩናይትድ እንግዲህ በክለብ ደረጃ ነው ሙድ የሚያዝበት። ኤፍሲ ሻልክን አወቃችሁ? ሻልክ 04 ጀርመን ቡንደስሊጋ ውስጥ የሚጫወት ይሄንን ልጅ አወቃችሁት? ማንቸስተር 5 ተከታታይ ጨዋታ የሚያሸንፍ ሆነ ጸጉሬን እቆረጣለሁ ያለው። እናም ከሰሞኑን ሻልክ 5 ተከታታይ ጨዋታ አሸንፎ ነበር እንደምትመለከቱትና 5 ተከታታይ ጨዋታ ማሸነፉን አስመልክቶ ይሄንን ፖስት አድርጓል። እሱ ምን መሰላችሁ? ማንቸስተር ላይ ሙድ የሚይዝ ነው። ጀለስ 5 ጨዋታ ማንቸስተር የሚያሸንፍ ከሆነ ጸጉሬን እቆረጣለሁ ብሎ ነበር። እስካሁን አልተቆረጠም። እንግዲህ ረጅም ቀናት ተቆጥሯል። አመት አልፎታል። ላስት ኦክቶበር ላይ ነበር የጀመረው ይሄን ነገር እና እስካሁን ድረስ አልተቆረጠም። ኢፍ ዩ ኦንሊ ሻልክ ፋን ወይም ደግሞ የሻልካ ደጋፊ ብትሆን ኖሮ ይሄ ነበረ ጣፈንታ ወይም ደግሞ እስካሁን ጸጉርን ትቆረጣለህ የሚል ፖስት አድርጓል።
ልጀማምር እንዴ በተቀመጥክበት ምን ውጵል በል እንዴ ብራዘሪ ምን ውጵላሴ ይመቻል ነው እንዴ ልጀማምር እንዴ አሪ አይነፋማቲ የሚያራዳ ልጅ ቤስት ነው ቢስት ቤስት እስከ ስንት ተምራል? አንደኛ ክፍል። አንተ እዚህ ለሚዲያው አትመጥንም ማይ ፍሬንድ። እሺ አውርደኝ። አወርዳለሁ። ውረድ። ለሚዲያችን አትመጥንም። ቤስት ብሎ BEST ለመጻፍ BEST ብሎ የሚጽፍ ደንቆሮ እንዴት ብደፍረን ነው እዚህ ሚዲያ ላይ የመጣ? ምን ይሻላል? ምን ይበጃል? የኖሩ ጉዳይ ያሳዝናል። ቁርበልኝ በእናትህ እኔ 5 ወይ 8 ባል አንድ ወር አልኩኝ። አረጋጋው አንድ ፀጉር ቁርጥ ነው ያልኩት። እኔ ወይ ፋስ ጀምሬ አንድ ሬጌ ዘፈን አወጣለሁ። ቀመልኩኝ ስንት ዓመት ተቆርጫለሁ። አቻ ኮኖ ታዲያ ይሄን ያክል የከፋ ውጤት ነው እንዴ? እኔ ካሁን ባላ እንደው ካሁን ባላ ኦልትራፎርድ ራሴ ነኝ የምሄድ። አንድ ቲም ዩናይትድ ላይ ቢያገባ እመርሸዋል። አራዳ ያረጋጊው በቃ ራሴ እንደሆነ ሁሉም ይሄን ይበላሉ ተጫዋቹን ምናምን እኔ ራሴ ሄደላችኋለሁ። አንድ ቲም ያገባ አርሰናል እኮ አሸንፏል። ቀምዬ ነው ያለሁኝ። በቃ ጋይስ ተስፋ ቆረጡ። ሰውየው እድሜ ልኩን አይቆረጥም። በቃ በራሱ ፍቃድ ካልተቆረጠ እድሜ ልኩን አይቆረጥም። የምር ኖቲንጋም አቻ ናፍቆት ነበርኩ። ኖቲንጋም አቻ ናፍቆት ነበር። ወይኔ ጌታ ተሰቃየኩ። አረ ደረደ እኮ እኔ ከነማን ጋር እናጫውታችሁ? እሺ 5 እንድታሸንፉ እኔ አሳዘነኝ። ተመልከቱት ፀጉሩ እኮ ጠልፎ ሊጥለው ነው። ሁለተኛ መጣሽ ብዬማ እኔ በቃ ስንት ስምሽ ምናምን ነገር ከፍ ላደረገው እናንተ በ3 ደቂቃ እንደ ኢንዶሚን ታንጠባጥባላችሁ። ተረዳሎ ሲጀመር ማለት ነው ይሄኛው ሰውዬ ማለት ነው ለዩናይትድ መርገም ነው። ለዩናይትድ በጣም መርገም ነው ሲጀመር ማለት ነው። ጀመው እንደ 5 ጨዋታ ካላሸነፈ ሲጀመር የአርሰናል ደጋፊ ነው ምናምን ነገር መርገም ጥንቆላ ምን አሰርቶ ነው እንጂ ዩናይትድ 5 ጨዋታ ማሸነፍ አቅቶት አይደለም። አንተ የብብት ፀጉር ለምን አይበቅልም? ሲፈልግ ለምን አጨግርም? እኛ ምን አገባን እንዴ? ያንተ ፀጉር 5 ጨዋታ አላለፈም ብለንና መርገም ትሆንብናለህ። ጥንቆላ ገና ትቀምላለህ። ትዋን ፀጉሩ ላይ ይበቅላል ማለት ነው። ገና ታካለህ እንደዚህ በቃ ቦታ ቆረጥ። የኛ መርገም ይሰበር። 5 ጨዋታ አይደለም ዋንጫውን እንብላበት እንዴ? ያንተ ፀጉር አልቆረጥም ማለትና ዩናይትድ 5 ጨዋታ ማሸነፍ የለበትም። ለማንኛውም ሼር አድርጉ። ለፀጉርን ተቆረጥ በሉት፣ አትቅመል በሉት። እኔ የሚያሳዝነኝ ያ ፀጉሩን ያጎፈረ ደጋፊ ነው። የት ይደርሳል ፀጉሩ? ዩናይትድ 5 ተከታታይ ጨዋታ ያሸንፋል። ማራቶን አያልቅም። ለማራቶን 42 ኪሎ ሜትር ፀጉሩ የምሬን ነው። አያሸንፍም። አቡር ነው እግረ መንገዱን እንትን ሊሰብር ይችላል እኮ ረጅም ፀጉር። አሁን እኮ ዝነኛው ላይ በመስ እሱን ሪከርድ ሊሰብር ይችላል። ግን ቤተሰቦቹም ያባርሩታል። ምክንያቱም የት ያደርገዋል? ዩናይትድ ስለማያሸንፍ እኮ ነው። ለሌላ ክለብ ቢሆን እኮ በጣም አጭር ቻሌንጅ ነው ፍቅር። ለዩናይትድ 5 ጌም አረዘመው። እሱ ራሱ 3 ቢያደርገው ራሱ ይሻላል። 2 አልደርስ ብሏል ቡድኑ እኮ ደሞ ራስቸው እሺ ይሄ ሰውዬ በቃ እንደዚህ ነው። እንደ ቀጨመና እንደ ቀመለ መቅረቱ ነው ማለት ነው። በቃ ልታቀምሉት ነው ማለት ነው። ኦልትራፎርድ ናይት ባይ ታረጋችሁት። የዚህን ሰውዬ ደግሞ የቀጫመና ጩሃኑ ላይ ሊገኝበት ይችላል። በዚህ አካሄዱ አንገባ ስሙ ፎረስት ማለት ነው። ፎረስት ጫካውንም ማለት ነው። ይሄን ሰውዬ ፀጉሩ ድጋሚ ወደ ጫካነት እንደመለስ አደረገ። እንግዲህ ይሻላል ነው ምን ብናደርግ ነው? አይ ይሄ ሰውዬው ማን በመንግስት ደረጃ ቃሌን ክጃለሁ በል። የኔ ወንድም ይወሰማኝ። እኔ ደውልልሃለሁ፣ ስልክ አንሳ። ክጃለሁ በል። አርፈህ ፀጉርህን ተስተካክል። ሰላም ህይወትን ነው። ይሄ ቲም 5 ተከታታይ ጨዋታ ማሸነፍ አይችልም። እኔ ነግሬሃለሁ። ሰማኸኝ አንበሳው? ይሄ ቪዲዮ እኮ እንደሚደርስ አውቃለሁ እንደሚደርስ ስለማን እሱን ተጠቀም። ይግርብ እነዛ አይሆኑም። ውስጤን ማለት ቅር ይሏል። ምንድነው ዛሬ ጨነቀኝ ይላል።
ምንም አልተሳታልኝ ነበር ሰውነቴ። ምንድነው የቀረኝ ነገር ምናምን ብዬ ለካስ ያ ግማታም ሸታታ ደንቆሮ ክለብ ተሰጥቶታል። ስለሱ አላወራሁ። ምን ተጫጫነኝ ምንድነው ምናምን ብዬ አስባለሁ። ለጠፍ ተደርጓል። ይሄ ደንቆሮ ክለብ ለዋንጫ የሚያስብ ደጋፊ ነበር እኮ። እልም ያለ ደንቆሮ ለዋንጫ ነበር ሲያስብ የነበረው። በአግባቡ ተሰጥቶታል። በ90 ሰከንድ ነው የተቀረበበት። በ90 ሰከንድ ኢንዶሚን ማለት ነው። ኢንዶሚን ከዛ በላይ ይፈጃል እኮ ደቂቃ። በ90 ሰከንድ አለኔ ደንቆሮ ለዋንጫ ሲያስብ የነበረ ደጋፊ ነበር እኮ። ያ ልጅ ቀመለ ጀመው የእውነት እንዴ ነቀ ጸጉሩን ያሳደገው ልጅ 5 ጨዋታ ማንቸስተር ዩናይትድ ካላሸነፈ አልቆረጥም ብሎ ጸጉሩ ያደገው ልጅ እኮ ከእንደገና ነው። አሁን ዛሬ ሲወጥ እንደገና የሚቆጠረው ይጠብቃል። እስከዛ ድሬድ ያደርጋል። ችግር የለም። አቻውም እንደማሸነፍ ይቆጠርለት ይቆጠራ። እኛ ራሱ እኮ ነው ቀን እየቆጠረ ብታይ 380 ቀን 382 ቀን እያለ ነበር። አሁን እንደገና አንድ ብሎ ሊጀምር ነው። ገብተዋል ቹቻ እሱ